ለዚህ ነበር ታስታውሳላችሁ ዘጸአት ምዕራፍ 33 ላይ ምዕራፍ 32 ጥጃ ሰሩ፣ እግዚአብሔር ተቆጣ። ምዕራፍ 33 ሙሴ ከእግዚአብሔር ጋር ሲነጋገር ምራዊንን ህዝብ ሲለው አንድ ነገር አለው እግዚአብሔር ሙሴ አንተ ከኛ ጋር ካልወጣህ በስተቀር ይሄንን ህዝብ እኔ አልመራውም። እኛ እኮ አለ በምድር ካለ ህዝብ ሁሉ የሚለየን አንድ ነገር ነው። በምድር ካለ ህዝብ ሁሉ የተለየን የሚያደርገን የተለየ ምልክታችን ያለን ካቴድራል አይደለም፣ ያለን የህዝብ ብዛት አይደለም። እኛን የተለየን የሚያደርገን አንድ ነገር አለ። ምንድነው እሱ? ያንተ መገኝ the presence of God, the Shekinah glory of God. Hallelujah! የእግዚአብሔር መገኘት ሸካይና አንደኛ ዜና መጽሐፍ ውስጥ የምታገኙት የመጽሐፉ ትኩረት የእስራኤል ህዝብ ወደ ምርኮ ከመሄዱ በፊት የእስራኤል ህዝብ ወደ ምርኮ ከመሄዱ በፊት ታልፎ ከመሰጠቱ በፊት ወደ ምርኮ ከመሰደዱ በፊት እግዚአብሔር ህዝቡን ለንስሐ ሲጠራ ህዝቡን ወደ መንግስቱ ለመመለስ እምቢ ካሉ ግን እንደሚበተኑ እግዚአብሔር ያረጋገጠበት ወይም በእስራኤል ውድቀትና ስደት ላይ ያተኮረ ነው። የነገስትን መጽሐፍ ስታዩ፣ የአንደኛ ዜናን መጽሐፍ ስታዩ፣ የሳሙኤልን መጽሐፍ ስታዩ ታሪኩ በሙሉ የሚዘግበው በውድቀታቸውና በምርኮኝነታቸው ላይ ነው። ያንኑ ታሪክ መልሶ በሁለተኛ ዜና ላይ ይተርክልናል። this is very remarkable። ለምንድነው በሁለተኛ ዜና ላይ እንደገና መልሶ የሚተርክልን ያላችሁ እንደሆነ አሁን በሁለተኛ ዜና ላይ የሚመጣው ሌላ ትውልድ ነው። በምርኮ የሄደው የተበተነው ያ እግዚአብሔርን አልታዘዝ ብሎ የተሰደደው ትውልድ ያልፍና አሁን ከምርኮ እንደገና የሚመለስ ትውልድ አለ። ከምርኮ እንደገና የሚመጣ ሁለተኛ ዜና የተጻፈው ከምርኮ ለሚመለሰው ህዝብ ነው። ከምርኮ ለመጣው ትውልድ ነው። እዚያ በባዕድ ምድር እግዚአብሔርን ማምለክ ተከልክሎ ለነበረው ህዝብ፣ እዚያ በባዕድ ምድር እግዚአብሔርን አመለክ ተብሎ በአንበሳ ጉድጓድ ይጣል ለነበረው ህዝብ፣ እዛ እግዚአብሔርን አመለክ ተብሎ በእሳት ውስጥ በእቶን እሳት ውስጥ ይጣል የነበረው ህዝብ ሲመለስ the same ታሪክ ተዘግቦለት ነው የተነገረው። ለምንድነው እሱ ይሄ የተነገረው ያላችሁኝ እንደሆነ በጣም ቁልፍ የሆነ ነገር አለ። እዛ የነበራችሁበት ሁኔታ ውስጥ የነበራችሁበት መሰረታዊ ምክንያት ዋና ምክንያት እግዚአብሔር ስለደከመ ሳይሆን የእግዚአብሔርን አገዛዝ አባቶቻችሁ ገፍተውት ሄዳችሁ ስለነበረ ነው። አሁን ግን እግዚአብሔር በደግነቱ ከመለሳችሁ፣ አሁን ግን እግዚአብሔር ወደ መንግስት ወደ ስፍራችሁ ካመጣችሁ፣ ወደ ርስታችሁ ከመለሳችሁ ታሪካችሁ ይሄ ነው። ይሄን ታሪክ እንዳትደግሙት ነው። ይሄን ታሪክ እንዳትደግሙት። ወደ እግዚአብሔር አገዛዝ ተመልሳችሁ ከስደት የተመለሱ ህዝቦች እግዚአብሔርን ለማምለክ ለእግዚአብሔር ለመገዛት በእግዚአብሔር መንግስት ውስጥ ለመኖር እንዲበረታቱ አቅም ለመስጠት ነው የተጻፈው። ስለዚህ በሁለተኛ ዜና ላይ የምናገኘው የመጽሐፉ በምን ላይ ያተኩራል ካላችሁ በተስፋ ላይ በጣም ያተኩራል። በተገቢው የአምልኮ የህይወት ስርዓት ላይ በጣም ያተኩራል። ሁለተኛ ዜናን ስታነቡ ተደራጅተው በደንብ በአግባቡ የመዘምራን አለቃ ተመድበው መዝሙር የሚባለው ነገር፣ አምልኮ የሚባለው ነገር፣ መስዋዕት ማቅረብ የሚባለው ነገር ዋነኛ ሆኖ ነው የምታገኙት። ለምንድን ነው ይሄ ሆነው ካላችሁ በአንደኛ ዜናና በመሳፍንት በነገስት መጽሐፍ ውስጥ በነገስትና በሳሙኤል መጽሐፍ ውስጥ እንደምንመለከት አንዱ ታልፈው ለመሰጠታቸው ምክንያት የነበረው ነገር አምልኮተ እግዚአብሔርን አቁመው በዓልን ማምለክ መጀመራቸው ነበር። አስታሮትን ማምለክ መጀመራቸው ነበር። ኤልያስ የሚባለው ነብይ መጥቶ እስከ መቼ በሁለት ሐሳብ ታነክሳላችሁ ብሎ እስኪሟገታቸው ድረስ ምን ማለት ነው? እግዚአብሔርንም ማምለክ አላቆሙም፣ በዓልንም ማምለክ አላቆሙም። ልክ በዚህ ዘመን እንዳለነው ሰዎች ይመስላሉ። አሁን ያለችው ቤተክርስቲያን እግዚአብሔር ትላለች፣ at the same time ዓለማዊነቱንም ትፈልገዋለች። ሁለቱን ምንድነው አንድ የሀገራችን አባባል አለ አይደለም? ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣምና ለዚህ ነው ምንዳክረው፣ ለዚህ ነው በጣም ብዙ ምንደክመው፣ ለዚህ ነው ብዙ መንፈሳዊ ህይወታችን ኃይለኛ የማይሆንበት ምክንያት ምንድነው ካላችሁኝ መለየት ስላልቻለ ማምለክ ስላልቻለ ነው። እና
አሁን ተመልሰው ለመጡት ሰዎች ሁለተኛ ዜና የሚነግራቸው ነገር ምንድነው? እግዚአብሔር ዲዘርቭ የሚያደርገው አምልኮ አለ፣ የሚቀበለው አምልኮ አለ፣ ዲማንድ የሚያደርገው የአምልኮ የህይወት ስርዓት አለ። እሱን እንድታስቡ በእግዚአብሔር መንግስት ውስጥ በእግዚአብሔር አገዛዝ ውስጥ ወደዚያ መምጣት እንዳለባቸው ለማሳሰብ ጻፈው። ሁለተኛው ነገር ስለ ቤተ መቅደሱ ነው። የቤተ መቅደሱ ጉዳይ በጣም ሲሪየስ ነበር ለእስራኤል። እግዚአብሔር ቤተ መቅደሱ እንዲፈርስ ሁሉ አሳልፎ ሰጥቷል። ያ ቤተ መቅደስ ነው እንደገና እንትን ብሎ እንደገና የመጡት እና የቤተ መቅደሱ ጉዳይ ለነሱ በጣም ወሳኝ ነው። የመቅደሱ ነገር በጣም ኢምፖርታንት ነው። ከዚያ ቀጥሎ የሚያተኩርበት ነገር ለእግዚአብሔር ታማኝ በመሆን ጉዳይ ላይ ያተኩራል። ስለዚህ እነዚህን ነገሮች ለነዚህ ሰዎች ለማሳየት ለነዚህ ሰዎች ለማሳሰብ የሁለተኛ ዜና ጸሐፊ አንደኛ ዜናን የነገስትን መጽሐፍ እንደ ምንጭ እነዚህን መጽሐፍ እንደ ምንጭ ቢጠቀምባቸውም በላያቸው ላይ የአርትዖት ስራ ሰርቷል፣ የኤዲቲንግ ስራ ሰርቷል። ምንድነው እሱ ያረመው ያላችሁ እንደሆነ የነበሩትን አሉታዊ ነገሮች ወይም ኔጌቲቭ ትምህርቶችና ሐሳቦች አስወግዷቸዋል፣ ቀንሷቸዋል። እነሱን አስወግዶ እነሱን አውጥቶ እነሱን አርሞ ሌላ ጉዳይ ላይ አተኩሯል። ስለዚህ የዜና መጽሐፍ ጠቅለል የሁለተኛ ዜና መጽሐፍ ጠቅለል ባለ መንገድ እንየው ያልን እንደሆነ መጽሐፉ ዝም ብሎ ታሪክ የሚደግም ዝም ብሎ ታሪክን በድጋሚ የሚያወራልን መጽሐፍ ሳይሆን አዲሱን ትውልድ ለማስተማር this is very remarkable አዲሱን ትውልድ ለማስተማርና ለማበረታታት የታሪክን ሂደት በነገረ መለኮት አመለካከት ወይም በስነ መለኮት እይታ ደግሞ ሲተርከው ነው የምታዩት። ደግሞ ሲተርከው ነው የምንመለከተው። ስለዚህ የዜናን መጽሐፍ በደንብ ምንድነው እሱ ፍሬምወርኩ የሚለውን ነገር መረዳት በጣም ተገቢ ነው። ከዚህ አንፃር ስለ እግዚአብሔር መንግስት የሚያነሳቸው ነገሮች ምንድናቸው ያልን እንደሆነ የእግዚአብሔር መንግስት እሴቶች ለማስተማር ታሪክን እንደደገመ ክፍሉን በደንብ ታያላችሁ። በዚያ ውስጥ የሚያነሳቸው ነገሮች ህዝቡ በአምልኮ በታዛዥነት በንስሐ በተስፋ ለእግዚአብሔር ምላሽ እንዲሰጡ ለእግዚአብሔር የተስፋ ቃል ታማኝ በመሆን ለእግዚአብሔር ምላሽ መስጠት እንደሚገባቸው እዚያ ላይ ያተኩራል። ከዚህ በመነሳት እንግዲህ መጀመሪያ የምናነሳው ነጥብ ምንድነው ያላችሁ እንደሆነ የእግዚአብሔር መንግስት ማዕከል ባለፈው 15 ቀን ስናነሳ የመቅደሱ መገኘቱ ታቦቱ ወደዚያ ልብ በሉ። መጀመሪያ መቅደሱ ተሰራ። ከዚያ በኋላ ቀጥሎ የሆነው ነገር ምንድነው? እሱ ታቦቱ ወደ መቅደሱ መጣ። እነዚህ ሁሉ ሂደቶች ምን ነበር የሚያሳዩን? የእግዚአብሔር መገኘት በማን መካከል? በህዝቡ መካከል። የእግዚአብሔርን መገኘት በህዝቡ መካከል መቅደሱ ሲታይ እግዚአብሔር ሰው ሁሉ ወደዚያ ዞሮ ሲጸልይ ሰው ሁሉ ፊቱን ወደዛ መልሶ ሲጸልይ እግዚአብሔር እየተባለ ነው የሚታሰበው። መቅደሱ እግዚአብሔርን እንዲያስቡ ያደርጋቸዋል። በኋላ ታቦቱ ደግሞ ሲመጣ ታቦቱ ደግሞ መጥቶ እዚያ ቤት ሲያድር የእግዚአብሔርን መገኘት የሚወክለው ታቦት ነው። ነገር ግን ዛሬ የምናየው ከዛ የወጣ ነገር አለ። የእግዚአብሔርን ሐልወት የእግዚአብሔርን መገኘት በእግዚአብሔር መንግስት ውስጥ ብላችሁ ስሙ። በእግዚአብሔር መንግስት ውስጥ የእግዚአብሔርን መገኘት ሊያሳስቡን የሚችሉ ልዩ ልዩ ምልክቶች ሊኖሩ ይችላሉ። ለምሳሌ መስቀል የሚባል ነገር አለ አይደል? ብዙ ክርስቲያኖች መስቀልን ይፈልጉታል። ወይም መስቀል በጸሎት ቤታቸው በር ላይ ወይም በጸሎት ቤታቸው ምናምን ላይ ይለጠፋል። ያ የሚደረግበት ምክንያት ሰው መስቀል ሲያይ ቶሎ ወደ አእምሮ የሚመጣው ነገር ምንድነው? እሱ የኢየሱስ ክርስቶስ ሞትና ትንሣኤ እሱን ለማሰብ ነው ይሄንን የሚያደርጉት። የሚደረገው ለዚህ ነው። መቅደሱ ሲታይ ለአይሁድ ማህበረሰብ እሱ ነው ትዝ የሚለው። ታቦቱ ሲነሳ ለአይሁድ ማህበረሰብ እሱ ነው ትዝ የሚለው። በቁሳቁስ ነው ወይም በማቴሪያል ነው ትውስታውን ወይም የእግዚአብሔርን መገኘት በመካከሉ እንዳለ የሚያስበው። አንድ ጊዜ በሶሻል ሚዲያ ላይ አንድ ነገር ሰምቻለሁኝ። የወንጌል አማኞችን ለመተቸት የተነሱ ሰዎች እነሱ የሚሰበሰቡበት አዳራሽ ስዕል ስለሌለበት መስቀል ስለሌለበት ምናምን ስለሌለበት ቤተክርስቲያን አይባልም አሉ። በመሰረቱ ቤተክርስቲያን የሚባል ቤት የለም። ቤተክርስቲያን ህዝበ እግዚአብሔር ነው። ይሄ ቤት የጸሎት ቤት ነው። የትኛውም ሃይማኖት ያለው ካቴድራል ያለው አዳራሽ ለጸሎት የሚሰበሰብበት ቤት እንጂ እሱ ቤተክርስቲያን አይደለም። ቤተክርስቲያን የሚባለው ህዝቡ ነው። ይሄ ያው ከጨዋነት የሚመነጭ አሳሰብ እንደሆነ ልነግራችሁ ነው። ነገር ግን የእግዚአብሔር መገኘት በህዝቡ መካከል በቁሳቁስ በምናምን በሚታይ ነገር ብቻ ተወስኖ የሚቆማ እንደሱ ከሆነ ሃይማኖተኞች እንሆናለን። አራኩት ይሄንን ነገር ትንሽ ወደኛ ላምጣው።
አሁን በቤተ ክርስቲያን ውስጥ አይታችሁ እንደሆነ ብዙ ሰዎች መንፈስ ቅዱስ ይሰራል ብለው የሚያስቡት በዘይት አማካኝነት ነው። የእግዚአብሔርን መገኘት ከቁሳቁስ ጋር ነው የሚያያይዙት። አትክልት ብሉ ይሉናል። የሆነ ገብቷችኋል? ከሆነ ነገር እግዚአብሔርን መገኘቱን ሴንስ እንድናደርግ ሊያደርግ ይችላል ብለው ከሚያስቧቸው ቁሳቁሶች ጋር ያደርጓቸዋል። እና እነዛ ቁሳቁሶችን ሰዎች ለመያዝ ለመንካት የራሳቸው ለማድረግ ከፍተኛ ጥረት ያደርጋሉ። በእግዚአብሔር መንግስት ውስጥ የመጨረሻው የእግዚአብሔር ሐልወት የራሱ የእግዚአብሔር መገኘት ነው። ምዕራፍ 7 ሰለሞን ጸሎቱን በፈጸመ ጊዜ very remarkable ሰለሞን ምኑን በፈጸመ ጊዜ? ጸሎቱን በፈጸመ ጊዜ በእግዚአብሔር ፊት ጸሎቱን ባደረገ ጊዜ የሆኑትን ነገሮች መጽሐፉ እንዲህ ብሎ ይነግረናል። 3 ትልልቅ ነገር ሆነ። የመጀመሪያው ነገር እሳት ከሰማይ መጣ ይላል። ልክ ኤልያስ በእግዚአብሔር ፊት መስዋዕት አቅርቦ ይቅርታ የአምላኩን ስም በተጣራ ጊዜ መስዋዕት ሊበላ የወረደው አይነት እሳት አሁን በእሳት የሚመልስ እሱ አምላክ ይሁን ብሎ very remarkable። በደንብ ስሙኝ። ኤልያስ በዓልን ማምለክ ሰዎች እንዲያቆሙ ያደረገው አምላክ መሆን የሚችለው በእሳት የሚመልስ ነው ብሎ ነው የተወራረደው። በእሳት የማይመልስ አምላክ ሊሆን አይችልም ብሎ ነው የተወራረደው። ደን በእሳት መለሰ እግዚአብሔር። ኤልያስ ሲጠራው በእሳት። ሰለሞን ልክ ጸሎቱን ሲጨርስ እሳት ወረደ ብሎ እግዚአብሔር ቃል ይናገራል። ይሄ ነው የሚነግረን የመጀመሪያ የሆነው ነገር እሳት ከመሬት ሳይሆን ከሰማይ። አሁን የተቸገርነው እኛ ጸሎት ቤት ውስጥ የምናቀጣጥለው እሳቶች አሉ። የሰው እሳት የእግዚአብሔር ሕልውና እንዳለ የእግዚአብሔር መገኘት እንዳለ ለማስመሰል የምንፈጥራቸው እሳቶች አሉ። ሊትራሊ እሳት መጣ ነው የሚለው እና አሁን በዚህ በ21ኛው ክፍለ ዘመን እሳት ሊመጣ ይችላል። ምን ይከለክለዋል? ምን ይከለክለዋል? ያን እግዚአብሔር ከሆነ የምታምነው፣ ያን እግዚአብሔር ከሆነ የማምነው፣ ያን እግዚአብሔር ከሆነ የማመልከው ምንድነው የሚከለክለው? እንትን ኤአይ ቴክኖሎጂ ላይ ስለተደረሰ እግዚአብሔር በቃ እንደሱ ይሆን? በተለይ ነገረ መለኮት አጥንተናል ለምትሉ ሰዎች መጽሐፍ ቅዱስ እናውቃለን ለምትሉ ሰዎች አንዳንድ ነገር በጣም ማሰብ ያስፈልጋል። እግዚአብሔርን ለመወሰን መነሳ በእሳት የሚያውቁት መቅደስ ነበር፣ የሚያውቁት ታቦት ነበር፣ በመሎጊያ የሚሸከም ታቦት ነበር የሚያውቁት። አሁን ግን እግዚአብሔር በእሳት መጣ ይላል። ሁለተኛው ነገር መስዋዕቱን እግዚአብሔር በእሳት ወሰደው። መስዋዕቱን እግዚአብሔር በእሳት ወሰደው። ቀርቦ የነበረውን መስዋዕት በእሳት እግዚአብሔር ተቀበለው። ልክ እንደ ኤልያስ ማለት ነው። አንዳንድ ሰዎች ሊፈላሰፍ ይሞክራሉ። በአዲስ ኪዳን አሁን ምናምን ይላሉ። አዎ በአዲስ ኪዳን እግዚአብሔር ይሄንን ያደርጋል። በአዲስ ኪዳን የእንስሳ መስዋዕት አቀርባለሁ፣ አታቀርብም። በአዲስ ኪዳን የበግ መስዋዕት እንዳቀርብ ይጠበቅብኛል፣ አታቀርብም። ነገር ግን ራስን ያው መስዋዕት አድርገህ ስታቀርብ እግዚአብሔር በመንፈሱ እሳት አንተን መብላት ይጀምራል። አየው፣ አንተን መብላት ይጀምራል። ትጠፋለህ፣ አንተ ትወጣለህ፣ አንተ ከዛ አሮጌ ማንነት ትፈታለህ አንተ። አሁን ትግሉ ሰዎች ክርስትናን የሚኖሩት በሂሳብ ነው። አንዳንድ ሰዎች ክርስትናንም ለመኖር የሚሞክሩት በእግዚአብሔር መንግስት ውስጥ ለእግዚአብሔር አገዛዝ ሊኖሩ የሚሞክሩት እንትን ካረገን ይሄንን ባረክ የተሻልኩ ነኝ በሚል ሂሳብ። እንደሱ አይደለም። እሳት ወረደና መስዋዕቱን ለእግዚአብሔር መስዋዕቱን ልብ በሉ። እሳት ለምንድን ነው የጠፋው? አሁን ብዙ ሰዎች የመንፈስ ቅዱስ ክብሬታ ምን ሊሰራ ይምጣ? ምን ሊሰራ ይምጣ? ማን ነው ራሱን ለመንፈስ ቅዱስ ሊሰጥ የተዘጋጀ? አር ዩ ሹር ራሳችሁን ለመንፈስ ቅዱስ ለመስጠት ነው ዛሬ እዚህ ቤት ያላችሁት? በዚህ አገር የተነሳው የመንፈስ ቅዱስ እንቅስቃሴ 1901 ጀምሮ ነው አክቹአሊ የጀመረው። አንዱ ከነበረው ነገር መካከል በዚያ ዘመን የነበረውን ያን ይሄ ፔንቴኮስታል ሙቭ ሲነሳ አንዱ የመንፈስ ቅዱስ ኃይል በኃይል በመካከላቸው ይሰራ የነበረበት ምክንያት ሰዎች እንደዚህ ሲሰበሰቡ ፕሮግራም ለመካፈል አይደለም የሚሰበሰቡት። ወደ ህንድ ሀገር እግዚአብሔር ሚሽነሪ አድርጎ እንዲልከኝ በመንፈስ ቅዱስ ተሞልቼ የህንድ ቋንቋ መናገር ፈልጋለሁ ብሎ የሚሰበሰቡት፣ የቻይና ቋንቋ መናገር ፈልጋለሁ ብሎ የሚሰበሰቡት ተዘጋጅተው ነው። ህንድ ሀገር ሲሄዱ ሊበሉ ይችላሉ በደንብ። አሁን ተመልከቱ፣ ከእግዚአብሔር መንግስት ጋር የተፋታች ቤተክርስቲያን ስላለች ስለ ተልኮ አይደለም የምታስበው።
መንፈስ ቅዱስን የምታስበው ለሽቀላ ነው። ይሄን በድፍረት ነው የምናገረው። መንፈስ ቅዱስን የምትፈልገው የመንፈስ ቅዱስ ሥራ የሚፈልገው በቤተ ክርስቲያን ውስጥ ህዝብ ሰብሰብ ብሎ ወፈር ያለ መባ ገንዘብ ምናምን ተሰብስቦ የሚቀጥለው ጊዜ እዚህ ማአት ሙዚቆች ተቀምጠው ምናምን በቃ ብልጭ ድርግ ምናምን የሚል ወከባ ለመፍጠር ነው። እንየት በጣም ብዙ ህዝብ ነው የሚጠፋው። በጣም ብዙ ህዝብ ነው የሚጠፋው። ወንድሞችና እህቶች አር ዩ ሬዲ ለእግዚአብሔር እሳት? ዛሬ ጠዋት እናንተ ጋር ማመጣው ነገር ይሄን በእግዚአብሔር መንግስት ውስጥ የእግዚአብሔር መገኘት የመጀመሪያው ሐልወተ የእግዚአብሔር ህልውና በመካከላቸው ሲገኝ በእሳት ተገኘ። ሶስተኛ ነገር ትመለከታላችሁ። የሆነውን ነገር መስዋዕቱ ከተበላ በኋላ የእግዚአብሔር ክብር ቤተ መቅደሱን ሞላው ይልና ካህናቱ ወደዚያ መግባት አልቻሉም ይላል። እስኪ እዚህ ቤት ሰው ካለ አሜን ይበል። የሚገርም ነገር ነው የሆነው። የእግዚአብሔር ክብር ሸካይናው ማለት ነው። ሸካይናው መጣ። ሸካይናው ሲመጣ ሰው እንደፈለገው መሆን አይችልም። ከዛ በፊት መስዋዕቱን እንደልባቸው ወዲያ ያደረጉ የነበሩ ካህናት፣ ከዛ በፊት በመቅደስ ውስጥ የተለያየ ነገር ለማድረግ ነፃነት የነበራቸው ካህናት ሸካይናው ቤቱን ሲሞላው ተለወጡ። የእግዚአብሔር ክብር፣ የእግዚአብሔር መገኘት ይሄ ለእስራኤል ሕዝብ ዋነኛ መለያው ነበር። ለእስራኤል ሕዝብ ዋነኛ መለያው ይሄ ነበር። ሸካይናው የእግዚአብሔር ሕዝብ ለመሆኑ በእግዚአብሔር አገዛዝ ውስጥ ለመኖሩ በእግዚአብሔር መንግስት ውስጥ ለመገኘቱ ዋነኛ ምልክቱ ይሄ ነበር ለእስራኤል ሕዝብ። ለዚህ ነበር ታስታውሳላችሁ ዘጸአት ምዕራፍ 33 ላይ ምዕራፍ 32 ጥጃ ሰሩ፣ እግዚአብሔር ተቆጣ። ምዕራፍ 33 ሙሴ ከእግዚአብሔር ጋር ሲነጋገር ምራው ይሄንን ሕዝብ ሲለው አንድ ነገር አለው እግዚአብሔርን ሙሴ አንተ ከኛ ጋር ካልወጣህ በስተቀር ይሄንን ሕዝብ እኔ አልመራውም። እኛ እኮ አለ በምድር ካለ ሕዝብ ሁሉ የሚለየን አንድ ነገር ነው አለ። ከሞን በምድር ካለ ሕዝብ ሁሉ የተለየን የሚያደርገን የተለየ ምልክታችን ያለን ካቴድራል አይደለም፣ ያለን የሕዝብ ብዛት አይደለም። እኛን የተለየን የሚያደርገን አንድ ነገር አለ። ምንድነው እሱ? ያንተ መገኝ the presence of God, the Shekinah glory of God. ሃሌሉያ! የእግዚአብሔር መገኘት ሸካይናው። እሱ ሙቭ ሲያደርግ ሙቭ ያደርጉ ነበር። እሱ ሲቆም ይቆሙ ነበር። እያዩ ማለት ነው። በግምት አልነበረም የሚኖሩ የነበረው። አሁን በጣም ብዙ መንፈሳዊ ህይወትን የምንኖረው ህይወታችንን የምንመራው በመሰለኝና በደሳለኝ ነው። በመሰለኝና በደሳለኝ ነው። ደመናው አይደለም የሚመራን፣ ክብሩ አይደለም የሚመራን። በእግዚአብሔር መንግስት ውስጥ ለሚኖር ህዝብ ብቸኛ መለያው የእግዚአብሔር አብሮነት ነው። የእግዚአብሔር ኃይል ደመናው ቤታችን ውስጥ ደመናው፣ ትዳራችሁ ውስጥ ደመና አለ። ቤታችሁ ውስጥ ሰዎች መተው የእግዚአብሔርን መገኘት ሴንስ አረኩት ይሏችኋል፣ ይሉናል። ቤታችሁ ለሆነ ጉዳይ ለቡና ለመጠጣት ወር ለበዓል ምናምን ሲመጡ ማንኛውም ሰው ቤት ሄደው ገብተው እንደሚወጡት ነው ገብተው የሚወጡት? ወይስ በእግዚአብሔር መንግስት ውስጥ እንዳለ ህዝብ አንተ ቤት ገብተው ሲወጡ እዚህ ቤት ይላሉ ሰዎች? ምን ይላሉ ሰዎች? ዘመዶቼ we are different። በእግዚአብሔር መንግስት ውስጥ የምንኖር ከሆነ በቃ ይሄ ነው። የእስራኤል ህዝብ የተለየ ህዝብ የሆነበት ምክንያቱ ይሄ። አሁን ድረስ ለዓለም ራስ ምታት የሆኑበት ምክንያታቸው ይሄ ነው። ሌላ ነገር እንዳይመስላችሁ። እኔ ፖለቲከኛ አይደለሁም፣ የትኛውም ወገን አቀንቃኝ አይደለሁም። ግን ይሄንን እውነት የትም ልትወስዱት አትችሉ። የትም ልትወስዱት አትችሉ። የአባቶቻችን አምላክ ብለው ነው የሚጠሩት። በጣም ነው የሚታመኑበት። አሁንም በዚህ አመጽ ውስጥ እንኳን ነው ያሉ ማለት በጣም ብዙ አመጽ አላቸው፣ ግን ታመኑበታል።
ይሄ የሙሴ ተማጽኖ ነበር። በክርስቶስ ኢየሱስ ሞትና ትንሣኤ የተዋጀችው የእግዚአብሔር ቤተ መቅደስ የተደረገችው የቅዱሳን ህብረት ቤተ ክርስቲያን እግዚአብሔር በመንፈሱ ያደረባት የእግዚአብሔር መንግስት መገለጫ እውነት ናት። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ይህን ይነግረናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁም ወይ? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያም እናንተ ናችሁ ይላል። ያኔ የእግዚአብሔር ክብር የወረደው የእግዚአብሔር ክብር የመጣው በቤት ውስጥ ጣራና ግድግዳ ውስጥ ነው ደመና ያዩት። አሁን የእግዚአብሔርን ክብር የት ነው የምታየው? አንተ ውስጥ። አሁን የእግዚአብሔርን ክብር የት ነው የምናየው? እዚህ ፌሎሺፕ ውስጥ፣ እዚህ ቤት ውስጥ፣ እዚህ ስንሰበሰብ ስንገናኝ የእግዚአብሔር ክብር ለጸሎት ስንገናኝ የምንገናኝ ከሆነ ለጸሎት ስንገናኝ የእግዚአብሔርን ቃል ለማጥናት ስንገናኝ ፌሎሺፕ ለማድረግ ስንገናኝ የእግዚአብሔር ክብር የእግዚአብሔር ህልውና በእግዚአብሔር መንግስት ውስጥ ተመልሶ ለሚመጣው ትውልድ እየተነገረው ያለው ነገር ይሄ ነው። በዚህ ልክ ማንኖር ከሆነ አንድ ምሳሌ በወስድ አንድ ከውጭ ሲታይ በጣም የሚያምር ጽዳቱ የተጠበቀ በጣም ቆንጆ የሆነ ቤት በጣም ውብ ሆኖ የተሰራ ቤት ከውጭ ስታዩት በጣም ጥሩ ግርማ ሞገስ ያለው ቤት እንዲሁ ይሄንን እንድትገነዘቡ በአይነ ህሊናችሁ እንድትስሉ ፈልጋለሁ። አስታውሳለሁ አንድ ጊዜ አንጾኪያ በማገለግል ጊዜ አንድ አገልጋይ ለማምጣት ሄጄ ጠፋው እና ወደ ሰፈር ፋክስ ወደዚህ ሆነ ቦታ ወደ ሰፈር ሄድኩ። አሁን የት እንደሆነ አላውቅም። እና አንድ ቤት አየሁ። እስካሁን ድረስ አሜሪካን ሀገር እንደሱ አይነት ቤት አላየሁም። ለነገሩ ብዙ ስላልዞርኩ ሊሆን ይችላል። ዘመዶቼ ጠፍቻለሁ፣ ግን ቤቱን ሳየው ቆሜ ማየት ማኪና ቆሜ ማየት የሚገርም ቤት ነው። ግን የሚወጣ የሚገባ ሰው የለም። እኔ ሰው ይኑርበት አይኑርበት አላውቅም። ትልቅ ሰፊ ሜዳ ነው። በጣም ያምራል። ሳሩ በሚገርም ሁኔታ ቤቱ በጣም ያምራል። የሆነ ውሃ አለ ምናምን። ቆሜ ማየት ጀመርኩ። ጠፍቻለሁ እኮ እዚህ መድረስ አለብኝ ይላል። የዛለት አገልግሎት ሁሉ እንደተሰረዘ አውቃለሁኝ። አርፍደን አንዱ ምክንያት እሱ ነው ነበር። ቆሜ ሳይ እንደሱ አይነት ቤት እንድትስሉ ፈልጋለሁ። ስለ እግዚአብሔር መገኘት ስታስቡ እንደዚህ አይነት ቤት ውስጥ ማንም ሰው ባይኖርበት፣ በተለይ የቤቱ ባለቤት እዚያ ከሌለ፣ የቤቱ ባለቤት እዚያ ካልተገኘ ቤቱ ምንድነው የሚባለው? ባዶ። ከነ ውበቱ ባዶ፣ ከነ ግርማ ሞገሱ ባዶ። ቤተ ክርስቲያን ትታያችኋለች ከነ ብዙ ነገሯ፣ ከነ ብዙ ጉዳዩዋ፣ ከነ ብዙ ውበቷ፣ ከነ ብዙ ድምቀቷ። በግል የእያንዳንዳችንን ህይወት ስትመለከቱ በጣም ጥሩ ደሞዝ፣ በጣም ጥሩ ዕውቀት፣ በጣም ጥሩ ትምህርት፣ በጣም ጥሩ አገልግሎት፣ በጣም ጥሩ ጤንነት፣ በጣም ብዙ ነገር ሊኖራችሁ ይችላል። የእግዚአብሔር መገኘት በህይወታችን ከሌለ ባዶ ባዶ ቤት። Where is our God? በእግዚአብሔር መንግስት ውስጥ የምትኖር ከሆነ እግዚአብሔር በቤቱ ሰለሞን ጸሎቱን ሲጨርስ እግዚአብሔር ቤት ውስጥ ሊኖር መጣ። ወንድሞች እናቶች፣ ዛሬ ጠዋት በጣም እንድናስበው ፈልገው ነገር ይሄ የእግዚአብሔር መንግስት ውስጥ ስንኖር ንጉሱኛ ውስጥ መኖር አለበት። ልበሉ ይሄንን እኛ ምንኖርበትን አገር አሜሪካንን አስቡት። በዓለም ላይ ያለውን ተጽዕኖ፣ በዓለም ላይ ያላቸውን ተፈሪ ምናምን አስቡ። መሪ ባይኖር፣ ፕሬዚዳንት ባይኖር፣ አሁን ስላሉት ፕሬዚዳንት የተለያየ አመለካከት፣ የተለያየ አሳሰብ ሊኖራችሁ ይችላል እያንዳንዳችሁ። ግን አስቡ እሳቸው ባይኖሩ፣ መሪ ባይኖረው፣ ይሄ ሀገር አንድ አውራ ባይኖረው፣ አውራው እግዚአብሔር በህይወታችን አለ ወይ? ቤታችን ውስጥ አለ ወይ?
ዛሬ ማለዳ አንድ ነገር ልለምናችሁ፣ በእውነት እያለቀስኩ ልለምናችሁ፣ እባካችሁ ስለ መድኃኔዓለም ከፕሮግራም ተካፋይነት ውጡ። እባካችሁ ውጡ። Really do you need God? የእግዚአብሔር መገኘት ይማችኋል፣ ይርባችኋል። በቃ ሁል ጊዜ በቃ በማጉረምረም በማዘን በምናምን ለምን እንደምንኖር ታውቃላችሁ? ለምን የሽንፈት ህይወት እንደምንኖር ታውቃላችሁ? በአገዛዝ ውስጥ በእግዚአብሔር መገኘት ውስጥ ከመኖር ይልቅ እግዚአብሔርን የምንፈልገው የኛን ጉዳይ እንዲያስፈጽም ነው። የሆነ ታመን ከሆነ እንዲፈውስ፣ የሆነ የሥራ ጥያቄ ካለን እሱን እንዲያረግ፣ የሆነ ቢዝነስ ጀምረን ከሆነ እሱን ምናምን እንዲያረግ። ሎሌ አይደለም፣ ንጉስ ነው እሱ። በጌታ ልለምናችሁ ውጡ ከዚህ አስተሳሰብ። ይሄ እንደምንም በተረፈ ጊዜ መጣችሁ ፕሮግራም ከምትካፈሉበት ፕሮግራም ከመካፈል ከሚል ሜንታሊቲ ውጡ። ጊዜ የላችሁ። ቅድም እዚህ ያመለክን አንድ ቃል ወደ ውስጥ የመጣ እና ከዛ ቃል ጋር ተያይዞ መልእክት ነው በጉባኤ ውስጥ። ያ መልእክት ለማንን እንደሚመለከት ሁሉ አውቃለሁ። መጣ ወደ እኔ ጋር ሁለት እግዚአብሔር ቃል። አንዱ ዘጸአት ምዕራፍ 3 ነው፣ ምዕራፍ 2 ነው። ህዝቡ በግብጽ በነበሩ ጊዜ በኃይለኛ ምሬት በኃይለኛ ጩኸት ጮሁ። እግዚአብሔር ሰማና ሙሴ ጋር መጥቶ ምዕራፍ 3 ሙሴን ሲልገው ፈርዖን የሚያደርግባቸውን ግፍና በደል ተመልክቻለሁ። እንዴት እንደሚያስጨንቃቸው እንዴት እንደሚያሰቃያቸው ተመልክቻለሁ። ሂድና ፈርዖንን ከዚህ ከመከራቸው ላሳርፋቸው ስለምፈልግ ልቀቃቸው በለው ነው ያለው አይደል? እንደሱ አይደል ያለው? አይደለም። ያገለግሉኝ ዘንድ the point ያገለግሉኝ ዘንድ የነበሩት ፕሮብለም ውስጥ ነው የነበሩት። እግዚአብሔር የወረደው ስለነሱ እንቆቅልሽ አይደለም፣ ስለነሱ የባርነት ጮት አይደለም የወረደው። እግዚአብሔር ህዝቡ እንዲያገለግለው ሂድና ለፈርዖን የምትነግረው ያገለግሉኝ ዘንድ ህዝቤን ምን አድርግ ደጋግ በለው። ሐዋርያት ሥራ ምዕራፍ 13 ስለ ዳዊት እንዲህ ብሎ ይናገራል። ዳዊትም ሁለተኛ ወደኔ የመጣው ቃል ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ ከጨረሰ በኋላ አንቀላፋ። I have the message። መልእክቱ የሚመለከታችሁ ሰዎች በደንብ ታውቁታላችሁ። ጊዜያችሁ ዝም ብሎ እየባከነ ያለ ሰዎች የእግዚአብሔር ቤትን ስራ ትታችሁት በልዩ ልዩ መንገድ በእግዚአብሔር ስራ ውስጥ በእግዚአብሔር ቤት ውስጥ ያላችሁን ሪስፖንሲቢሊቲ እንደ እንትን ቆጥራችሁት በቃ ብላችሁ 39 ምክንያት ደርድራችሁ ጊዜ ያልፍባችኋል። that was the message። እና በጣም አዘነ ልቤ እና ጌታን ለመንኩት የኔ ጊዜ እንዳያልቅ ብዬ ሳላገለግለው። ወደ ሐሳቤ ልመልሳችሁ። ያ ማንም የማይኖርበት ቤት በተመሳሳይ ሁኔታ የፈለገው ስኬት ቢኖረው የፈለገው ነገር ቢኖረው ባዶ ነው። የእግዚአብሔር መገኘት ከሌለ ኑሮ መንፈሳዊ ባዶነት ብቻ ይሆናል። ዛሬ ጠዋት መንፈሳዊ ባዶነት የሚሰማችሁ ሰዎች አላችሁ። እግዚአብሔርን ፈልጉ። የእግዚአብሔርን ሐልወት ፈልጉ። በሌላ ነገር አትረኩም ዘመዶች። ማንም ሰው እጁን ቢጭንላችሁ አትረኩም። የፈለገውን ትንቢት ብትሰሙ አትረኩም፣ አትፈወሱም። መንገዱ አንድ ነው። የእግዚአብሔር ሸካይና ቤተ መቅደሱ ነበር የእግዚአብሔርን መገኘት የሚያሳየው። ታቦቱ ነበር የእግዚአብሔርን መገኘት የሚያሳየው። ወሳኙ ግን ደመናው ነበር። ላንተ ደመናው ያስፈልጋል፣ ላንቺ ደመናው ያስፈልግሻል፣ ለኔ ደመናው ያስፈልገኛል፣ ለኛ ደመናው ያስፈልገናል። ጩሁና አሜን በሉ እስቲ። ደመናው ስለዚህ ዛሬ መጠየቅ ያለብን ነገር ከደመናው ጋር ያለኝ ግንኙነት ምንድነው የሚለው ነው።
እግዚአብሔር በክብር ተቀባይነት ክብርን በመውሰድ ክብርን በማግኘት በኔ ህይወት ውስጥ ቦታ ይዟል ወይ? ልብ በሉ። ወደ ቤተ መቅደሱ እግዚአብሔር ሲገባ ሸካይናው ሲገባ ደመናው ሲገባ ካህናቱ እብስ ብለው ወጡ፣ ክብርን ሰጡት። ሰው ሁሉ ለእግዚአብሔር ተንበረከከ። የኔ ወንድሞችና የኔ እህቶች በኔና በእናንተ ህይወት ውስጥ እግዚአብሔር ክብርን በመቀበል አለ ወይ? በየዕለት ኑሯችን እግዚአብሔር ክብርን እያገኘ እያከበር ነው። በምናስበው አስተሳሰብ፣ በምንናገረው ንግግር፣ በምንወስነው ውሳኔ እግዚአብሔር ክብር እያገኘ እየኖረ ነው ወይ? ደመናው እኛ ውስጥ አለ ወይ? ዘመናችሁን ከመባከን እግዚአብሔር ይጠብቅላችሁ። ዋው! እስራኤል ተመልሶ ሲመጣ ሁለተኛ ዜና የተጻፈለት እዛ የተሰደዱት የተበተኑት የባከኑበት ምክንያት ይሄ ስለሆነ ወደዚህ እውነት እንዲመጡ ነው። ሁለተኛው እግዚአብሔር መንግስት በታማኝ ልቦች በኩል ትሰፋለች። ታማኝ የሆነ ልብ ባላቸው ሰዎች። በዚህ በሁለተኛ ዜና መጽሐፍ ውስጥ የተነሱ ነገስታት አሉ የምታዩቸው። ነገስታቱ በሁለት የተከፈሉ ናቸው። ነገስታቱ በሁለት የተከፈሉበት መሰረታዊ ምክንያት ንጉስ ሆነው በቀጠሉበት ዘመን ልክ አይደለም፣ በነበራቸው የፖለቲካ ኢንፍሉዌንስ አይደለም፣ በነበራቸው የኢኮኖሚ አቅም አይደለም፣ በነበራቸው የሰራዊት ብዛት አይደለም። አንድ ነጥብ ነበረ ነገስታቱን ለሁለት ነጥሏቸው የተሳካለት ንጉስና ያልተሳካለት ንጉስ ያስባላቸው። እሱም ምንድነው ያላችሁ እንደሆነ እግዚአብሔርን መፈለግ። ማንን መፈለግ? እግዚአብሔርን መፈለግ። አሳ የሚባለው ንጉስ ተነሳ አይልና አባቱ ዳዊት እንዳደረገ እግዚአብሔርን ፈለገ። ኢዮስያስ የሚባለው ንጉስ ተነሳ አይልና አባቱ እግዚአብሔር እንዳደረገ እግዚአብሔርን ፈለገ። ሕዝቅያስ የሚባለው ንጉስ ተነሳ አይልና አባቱ ዳዊት እንዳደረገ እግዚአብሔርን ፈለገ። ሮብዓም ነው እግዚአብሔርን አልፈለገውም። እግዚአብሔርን አልፈለገውም። እግዚአብሔርን መፈለግ። ሕዝቅያስና ኢዮስያስ የሚባሉት ንጉሶች ወይም ነገስታት ለዚህ በጣም አስገራሚ ሰዎች ናቸው። በተለይ ሕዝቅያስ በጣም የሚገርም ሰው ነው። ስለሱ ሳስብ፣ ስለ ሕዝቅያስ ሳስብ አጨራረሴን አሳምረው ማለት ፈልጋለሁ። ሕዝቅያስ ሲጀምር እግዚአብሔርን ፈልጎት ጀመረ። እግዚአብሔርን ፈልጎ ሲጀምር በአንድ ጊዜ 4 ነገስታት ሊወጉት መጡ። እግዚአብሔር መጣና እንደዚህ አለው፣ በፍጹም አንተም ሆነ ህዝቡ ልባችሁ እንዳይናወጥ አለ እግዚአብሔር። ምን ነው ሲለው፣ ሰልፉ የኔ ነው አሳይሃለሁ ማደርገውን ነገር አለ እግዚአብሔር። እና በዛ ሰልፍ ላይ ግራ ገብቷቸው እያለ እግዚአብሔር አንድ መልአክ ላከና እነዛን ሰራዊት በተቀላላ ጭጭ አደረገ። ሰልፉ እንደገና ቀጠለ። እንደገና መተው ከበቧቸው። ቅጥር ተሰራ። እዛ ቅጥር ላይ የጠላት የጦር አዛዥ የሆነ ሰው ወጣና እንደዚህ ብሎ ተናገረ። ሕዝቅያስ እንዳያታልላችሁ፣ እግዚአብሔር ያድናችኋል ብሎ እንዳያታልላችሁ። ምክንያቱም እኛ ስንት ነገስታት ፈጅተን እንደመጣን ታውቃላችሁ። ህዝቡን ከኛ እጅ ያዳነ አንድም አምላክ የለም። የናንተ አምላክ የሕዝቅያስ እግዚአብሔር የሚለው ከኛ ጋር አለ የሚለው ፈልገዋለሁ የሚለው እግዚአብሔር አያድናችሁም፣ እንዳትታለሉ፣ ይልቅስ እጅ ስጡ ብሎ ተናገሯቸው። እና የህዝቡ ልብ ራደ። እንደውም ባለስልጣናቱ በጣም ከመረበሻቸው የተነሳ በዕብራይስጥ ቋንቋ አትናገሩ፣ ህዝቡ እንዳይረበሽ፣ በቃ ለኛ ንገሩን፣ ከኛ ጋር ዲል አድርጉ ሲሉ፣ ኖ ህዝቡን ራሱን ነው መበጥበጥ የምንፈልገው፣ ህዝቡ ራሱ ነው አምጾ እጅ መስጠት ያለበት ብለው በዕብራይስጥ ቋንቋ ተናገሩ። እግዚአብሔር ሰው ንጉሱ በጣም ተጨነቀ፣ ግን እግዚአብሔርን ይፈልገዋል። በጣም እግዚአብሔርን ይፈልግ ሰው ነው። በደንብ አድርጋችሁ እግዚአብሔርን ስለመፈለግ እና እግዚአብሔር ጣልቃ ገባ። በመጡበት መንገድ መለሳቸው። ምን ነበረ ምስጢሩ ካላችሁ፣ እግዚአብሔርን ሲፈልግ መቅደሱን አደሰው፣ ጣዖት የተባለውን ነገር አስወጣ፣ እግዚአብሔር እንዲመለክ አስጀመረ። በጣም የሚገርም ነገር ነው ያደረገው። እግዚአብሔርን መፈለግ ማለት ወንድሞችና እህቶች ቤት ዘግቶ መጸለይ ማለት አይደለም። ምናልባት ስራህን ማቆም ሊሆን ይችላል።
ምናልባት ስራሽን ማቆም፣ ምናልባት ይሄን ሀገር ትተህ ወደ ሌላ ሀገር መሄድ ሊሆን ይችላል። እግዚአብሔር የሆነ አክሽን ነው እግዚአብሔር የሚፈልገው። በአንተና በእግዚአብሔር መካከል የነበረውን ያን ትኩስ ግንኙነት ጋፕ ያደረገ ክፍተት የፈጠረ እሱን ነገር እግዚአብሔርን ሲፈልግ ሕዝቅያስ ያደረገው እሱ ነው። በእስራኤል ሕዝብና በእግዚአብሔር መካከል ገብተው የነበሩ ጣዖታት ነበሩ። ካህናቱ አገልግሎት ትተው ወደ ሥራ ተሰማርተው ነበር። ካህናቱን እንደገና መለሳቸው ወደ አገልግሎት። እንዴት የእግዚአብሔር ቤት አገልግሎት ይቆማል? ኑ ገንዘብ ይከፈላችኋል፣ ተመለሱ። ተመልሰው እንደገና መጥተው የእግዚአብሔርን ቤት ማገልገል፣ መስዋዕቱን ማቅረብ፣ መዘመር ተጀመረ። ይሄን ሁሉ ነገር አስደረገ እግዚአብሔርን ሲፈልግ። እግዚአብሔርን መፈለግ ተግባራዊ እርምጃ መውሰድ እንጂ ጸሎት ቤት መጥቶ እፈልግሃለሁ ብሎ እጅ ዘርግቶ ማልቀስ ማለት አይደለም። በእኛና በእግዚአብሔር መካከል ገብቶ የተቀመጠውን ነገር ነቅሎ ለመጣል መጨከን ነው። ነቅሎ ለመጣል መጨከን ነው። ይሄ ሰው እነዚህን ሁሉ ነገሮች አደረገ። ሲጨርስ ግን ጥሩ አልጨረሰም። እሱን አልነግራችሁ። ኢዮስያስ የተባለውም ንጉሥ ይህንን ያደረገው ቤተ መቅደሱ እንዲጸዳ፣ አምልኮተ እግዚአብሔር እንዲጀመር፣ እግዚአብሔር ቦታውን እንዲያገኝ፣ ጣዖታት እንዲወገዱ። ኦፍ ኮርስ ተሐድሶ ያደረጉ ነገስታት በዚህ በሁለተኛ ዜና መጽሐፍ ውስጥ ብዙ ናቸው። የነዚህ የሁለቱ ግን ለየት ያለ ነው። በእንደዚህ አይነት ቅን ልብ ባላቸው ሰዎች፣ እግዚአብሔርን በሚፈልጉ ሰዎች፣ በታማኝ ልቦች፣ ለእግዚአብሔር በታመነ ልብ፣ እግዚአብሔርን በሚፈልግ ልብ የእግዚአብሔር መንግስት ምን ትሆናለች? ትሰፋለች። በዛ ህዝብ መካከል እንደገና የእግዚአብሔር መገኘት ሆነ። ብሔራዊ መነቃቃት፣ አገር አቀፋዊ የሆነ በእስራኤል ዘንድ አገር አቀፋዊ መነቃቃት መጣ። ጌታን በፈለጉ ጊዜ የሆነ ነገር ነው። ሁለተኛ ዜና 16:9 ስለዚህ ንጉሥ ልብ ይነግረናልና እግዚአብሔር ልባቸው በእርሱ ዘንድ ፍጹም የሆነውን ይላል። ሁለተኛ ዜና 16:9 እግዚአብሔር ልባቸው በእርሱ ዘንድ ፍጹም የሆነውን ይፈልጋል ይላል። ምን ለማድረግ? ለማጽናት። አይኖቹ በምድር ሁሉ ያያሉ፣ አይኖቹ በምድር ሁሉ ላይ ይመለከታሉ። ምን ፈልጎ? ልቡ በእግዚአብሔር ዘንድ ፍጹም የሆነ ሰው፣ እንደ ኢዮስያስ አይነት ሰው፣ እንደ ሕዝቅያስ አይነት ሰው፣ ጣዖትን ለማስወገድ የእግዚአብሔርን ነገር እንደገና ለመመለስ ልቡ የተዘጋጀ ሰው ፍለጋ የእግዚአብሔር አይኖች ያያሉ። ለማጽናት፣ ለማበርታት፣ አቅም ለመስጠት፣ ጸጋ ለመስጠት፣ ለማስቻል። ዘመዶቼ በአንድ ሰራተኛ እጅ ውስጥ ያለ መሳሪያ የግድ በውድ ዋጋ የተገዛ መሆን የለበትም። መሳሪያው ዋናው ጉዳይ ያ መሳሪያ ለባለቤቱ የተመቸ መሳሪያ መሆን። ልብ ብላችሁ ስሙኝ። እግዚአብሔር እኔና እናንተ የሆነ ነገር እንድንሆን አይደለም የሚፈልገው፣ ለእግዚአብሔር በእጁ ውስጥ እንድንገባ፣ ልክ እንደ ሕዝቅያስ፣ ልክ እንደ ኢዮስያስ በእጁ ውስጥ እንድንገባ፣ ባገዛዝ ውስጥ እንድንገባ። እስማማለሁ ግዛኛ አንተ እንድንለው። ደግሞ እኮ ቢገዛን ያምርበታል። በደም ነው የገዛን። ልጁን ነው እኮ የከፈለው። በእውነት አሁን እግዚአብሔር በእኛ ላይ ቢሰለጥን፣ በእኛ ላይ ቢነግስ ሲያንስበት እንዴ እነ ግራኝ አባቡሌ፣ እነ ጠቋር፣ እነ ዳልሞቴ፣ እነ ሞሚናት ሰው ላይ እንዴት እንደሚጨፍሩ እኮ አይታችሁ ስለማታውቁ ነው እናንተ። እያሳበዱ ጨርቅ እያስጣሉ ሰንደል ጸጉሩ ላይ ሰክቶ እንዲዞር እያደረጉ በየመሸታ ቤቱ፣ በየሺሻ ቤቱ፣ በየምናምኑ እያጋደሙ እግዚአብሔር እኮ ልጁን ነው የሰጠው። ያድናል በደም። እግዚአብሔር ባንቺ ላይ ቢነግስ ሲያንስበት ነው። እግዚአብሔር በእኔ ላይ ቢነግስ ሲያንስበት ነው። እግዚአብሔር ባንተ ላይ ቢነግስ ቢገዛ ሲያንስበት ነው። የተዘጋጀ ልብ፣ እግዚአብሔር ይግዛኝ የሚል ልብ። ማን ይግዛኝ? እግዚአብሔር ይግዛኝ።
አንድ ቀን ለእግዚአብሔር ኖሬ መሞት። ዘመዶቼ ደጋግሜ ነው የምናገረው ይሄንን ነገር። አንዳንዶቻችሁ ቅር ይላችኋል። አንዳንዶቻችሁ ልሞት እየተዘጋጀው እንዳለ ይመስላችኋል። አይደለም፣ ምንም ጌታ የነገረኝ ነገር የለም። ግን የምር ከጠየቃችሁኝ እኔ አሁን ምድር ላይ የምቆይበት ብዙ ጉዳይ የለኝም። ብዙ ነገር የለኝም። የምሬ ነው የምነግራችሁ። ምን ተስፋ እያረክ ነው የምትኖረው ካላችሁ፣ ምናልባት ዛሬ ያልኖርኩትን ነገ ለጌታ ኖር ይሆን ወይ? ዛሬ በጎደልኩበት ነገር ነገ ሞልቼ ያገኘኝ ይሆን ወይ? ከትናንትና ይልቅ ዛሬ ትንሽ ተሰጥቼ ያገኘኝ ይሆን ወይ? በእግዚአብሔር ፊት መጸለያውን ጸሎት ነው የምነግራችሁ። ይሄ ካልሆነ ምን አረጋለሁ? እግዚአብሔር ተጨማሪ ገብቷችኋል? ኃጢአት ለማዋጣት መኖር ምን ያረጋል? አመጽ ለማዋጣት መኖር ምን ያረጋል? ክፋት ለማዋጣት፣ ተንኮል ለማዋጣት፣ ጭንቀት ለማዋጣት፣ ወሬ ለማዋጣት መኖር ምን ያረጋል? ምን ይሰራል? ምንም አይሰራም። ከኖርክ አንድ ቀን እግዚአብሔር ባንተ ኖሮ፣ አንድ ቀን እግዚአብሔር ባንተ ሰርቶ፣ አንድ ቀን እግዚአብሔር አገዛዙን ባንተ ላይ ገልጦ ይሄ የእግዚአብሔር ሰው ነው ተብለህ በቃ በጣም በቂ እኮ ነው ብራዘር። እንትን ፕሮፌሰር እንትና ናቸው። ከዛ በላይ ያለ ቢኒ ከፕሮፌሰሩ በላይ ምንድነው ያለው? አምጡ ያለውን ነገር ምናምን ናቸው ተብለህ ከምትታወቅ ይሄ እኮ የእግዚአብሔር ሰው ነው። በቃ ይሄ ውድ ነው ብራዘር። ይሄን ዝም ብሎ ማንም አያገኘው። ይሄን ዝም ብሎ ማንም አያገኘው። ይሄንን ያገኙትን ሰዎች መጽሐፍ ቅዱስ ላይ ሄዳችሁ ስታዩቸው የሚያስገርሙ ሰዎች ናቸው። የእግዚአብሔር ሰው ተብሎ የተጠሩ ሰዎች ሁሉም ተተሄዱ። ለምሳሌ ኤልሳን ውሰዱት። ኤልሳ የእግዚአብሔር ሰው የሚል መጠሪያ እንዲያገኝ የኤልያስን ዱካ ተከትሎ ሲሄድ 12 ጥማድ በሬ ጥሎ ሁሉን እርግፍ አድርጎ ጥሎ የተከበረ ገበሬ በሚባልበት አገር መናጢ ደሃ ለመሆን መርጦ። አይገርማችሁም? ሰዎች የሚያከብሩት ሰውዬ እግዚአብሔርን ማገልገል ሲጀምር ወጣቶች ተሰብስበው ወጥተው አንተ መላጣ፣ አንተ መላጣ፣ አንተ መላጣ እያሉ ሰደቡት ይላል መጽሐፍ። ለዚህ የተዘጋጀ ሰው ነበረ። ስለዚህ ሴትዮዋ ልጇ ሲሞትባት መጣ። የእግዚአብሔር ሰው ሆይ አለችው። ከማን ብራዘር አሁን በያዳራሹ እንደምታየው በቡራቡሬ ሱትና በመናምን ተወጥሮ እግዚአብሔር ሰው እንደሚባል አይደለም። እንደሱ አይደለም ብራዘር። እግዚአብሔር ካንተ ጋር ሲሆን ሲገዛ እግዚአብሔር ገዝቶ ይሄ እግዚአብሔር ሰው፣ ይቺ እግዚአብሔር ሴት ናት። እግዚአብሔር ወደዚህ ከፍታ ያምጣን በእግዚአብሔር አገዛዝ ውስጥ። ሁለተኛ ዜና የተጻፈው የእስራኤል ሕዝብ የማ ሕዝብ እንዲባል ነው። የእግዚአብሔር ከምርኮ ተመልሶ የመጣው ከስደት ተመልሶ የመጣው ሕዝብ ከስደት የመጣ ሳይሆን አሁን የእግዚአብሔር ሕዝብ ለእግዚአብሔር ያደረ። ዋው! ለእግዚአብሔር ያደረ እግዚአብሔር ልቡ ለእርሱ የታመነን ማንኛውንም ሰው ይጠቀምበታል። የእግዚአብሔር ጉዳይ ከልብ ጋር ነው የተያዘው። ሳኦልና ዳዊትን ስታወዳድሩ በውድቀት ማን ይበልጣል? ዳዊት። ነገር ግን በልብ ያያችሁ እንደሆነ ልቡ ለእግዚአብሔር የተገኘ ሰው ነው። እግዚአብሔር ምን ይላል? እንደ ልቤ ነው ይለዋል ዳዊት። እየደከመ አይገርምህም? እየወደቀ እያየው፣ በዝሙት ሲወድቅ እያየው እግዚአብሔር እንደ ልቤ ነው። ሐሳቡን የቀየረ ይመስላችኋል? አልቀየረም እኮ። እቺን ገላዋን ስትታጠብ የነበረ ሴትዮ አይቶ ሲወድቅ ከሷ ጋር እግዚአብሔር ይሄ ብሎ ፊቱን አላዞረም እኮ። እዚያ ፖይንት ላይ ሄዳችሁ እግዚአብሔር ወይ ዳዊት እንዴት ነው? እንደ ልቤ ይላል። እንደ ልቤ ለምን ካልክ ነብይ መጥቶ ልክ ሲነግረው አስገድሎ ምናምን ጨርሶ ነብይ መጥቶ ሲነግረው ፍርድ ይገባዋል ካለ በኋላ ያ ሰው አንተ ነህ ሲለው ልብሱን ይቀዳል። አየው፣ እንደ ልቡ ነበር፣ እንደ እግዚአብሔር ልብ። ዘመዶቼ ልባችሁን እግዚአብሔር ያገኝላችሁ፣ ያገኝልን ልባችንን። እግዚአብሔር ልቡ በእኛ ላይ እንዲታመን ይሄንን መልእክት ብነግረው፣ ይሄንን የጸጋ ስጦታ ብሰጠው፣ ይሄንን ራእይ ብሰጠው አያምጽብኝም ብሎ እግዚአብሔር የሚያምነን ሰዎች አይገርማችሁም? እግዚአብሔር ዳዊትን ስላመነው
መንግስትን ሰጠው። እግዚአብሔር በጣም እኮ ነው ነገር ዳዊትን ስላመነው መንግስትን ለዳዊት ሰጠው። ከማን ላይ ወስዶ? ከሳኦል ላይ። እግዚአብሔር ያምነናል ወንድሞችና እህቶች፣ ያምነናል ለመንግስቱ። እግዚአብሔር እኛ ውስጥ ለሰጠን የጸጋ ስጦታ ያምነናል። አንዳንዶቻችን የጸጋ ስጦታ በእኔ ውስጥ የለም፣ ታማኝ ነህ እግዚአብሔር ቢሰጥህ። አንዳንዶቻችን በጣም እንመኛለን፣ በጣም እግዚአብሔር በጣም እንዲሰራብን፣ በጣም ትልቅ ሰው መሆን ምናምን እንፈልጋለን። ጥሩ ነው እሱም መመኘት፣ ክፋት የለውም። ግን ታማኝ ነህ ወይ? በዘመኔ ብዙ ሰዎች አውቃለሁ 40 ቀን ቤት ዘግተው እግዚአብሔር ሆይ ልሙትልህ ልኑርልህ አይደለም ልሙት ላንተ ብለው አልቅሰው ምን ብለው እግዚአብሔር በህይወታቸው አንዲት ነገር ብልጭ ማድረግ ሲጀምር አበቃ። ረሱት። እግዚአብሔር የታመኑ አይደሉም። እግዚአብሔር በሰጣቸው ስጦታ ብዙ ነገር አደረጉ። እግዚአብሔር በሰጣችሁ የባይብል ስተዲ አገልግሎት ታማኞች ናችሁ? እግዚአብሔር በሰጣችሁ የድቁና አገልግሎት ታማኞች ናችሁ? እግዚአብሔር ልብ ያምናችኋል? ያምነናል? ያምነናል ወይ? እግዚአብሔር ልቡ በዳዊት ላይ ታመነ። እነ ሕዝቅያስን እግዚአብሔር አመናቸው። እነ ዮስያስን እግዚአብሔር አመናቸው። እኛ አሁን በጣም ብዙ ትግል የምናደርገው ሰው እንዲያምነን ነው። ሰው እንዲያምነን መስቀል ሰርተን እንምላለን። ብዙ ነው የምንደክመው ሰው እንዲያምነን። እግዚአብሔር ያምነናል ወይ? በልጁ በክርስቶስ ኢየሱስ ለሰጠን ሕይወት እግዚአብሔር ያምነናል ወይ? ልቡ ለርሱ የታመነን ማንኛውንም ሰው እግዚአብሔር ይጠቀምበታል። በእግዚአብሔር መንግስት ውስጥ የሕይወት ጥንካሬያችሁ፣ ችሎታችሁ፣ መንፈሳዊ ትጋታችሁ አስፈላጊ ነው። ተራ ነገር አይደለም። ነገር ግን ከዛ በላይ ካላችሁ ትጋት፣ ካላችሁ ጥንካሬ፣ ካላችሁ ብቃት በላይ ኢምፖርታንቱ ነገር በእግዚአብሔር ዘንድ በእግዚአብሔር ልብ የታመናችሁ ሆናችሁ መገኘት ነው። እግዚአብሔር የሚያምነው ሰው ሆኖ መገኘት። ትጋታችሁ ጥሩ ነው፣ መሰጠታችሁ ጥሩ ነው፣ ሁሉ አስፈላጊ። ነገር ግን እግዚአብሔር ከጥንካሬያችን ከትጋታችን ካለን ነገር ሁሉ በላይ እግዚአብሔርን የሚያሳርፈው ነገር ልቡ የሚያምነን ሰዎች፣ ሊሰጠን ሊልከን ሊያሰማራን የሚያምነን ሰዎች በደንብ ማሰብ ይጠይቃል። የመጨረሻውን ሐሳብ ላንሳ። በዚህ በዜና መጽሐፍ ውስጥ የተነሳው ሶስተኛው ሐሳብ የእግዚአብሔር መንግስት በንስሐ ትታደሳለች። ባለፈው 15 ቀን አንስቻለሁ። የሁለተኛ ዜና ምዕራፍ 7 ቁጥር 14 ሰለሞን በጸለየው ጸሎት ውስጥ አንድ አስገራሚ ነገር ይነግረናል። ወይም በመጽሐፍ ቅዱስ ውስጥ ካሉ ትልልቅ ለህዝብ ከተደረጉ ጥሪዎች መካከል አንዱን ይነግረናል። ሲጸልይ ምን ብሎ ጸለየ? ህዝቡ ራሳቸውን ምን አድርገው አዋርደው። ለካ ጸሎት ምን ይፈልጋል? ራስን ማዋረድ። ህዝቡ ራሳቸውን አዋርደው ወደ አንተ ቢጸልዩ አለ። ሲጸልይ በዚህ አይነት በተሰበረ ልብ፣ በዚህ አይነት በሚመለስ ልብ ወደ አንተ ቢጸልዩ እግዚአብሔር ሆይ በሰማይ ሆነ ስማ። ለዚህ ጥያቄው እግዚአብሔር መልስ ሰጥቷል። ልባቸውን አዋርደው በፊቴ ከጸለዩ ከተመለሱ ንስሐ ከገቡ በርግጥ በሰማይ ሆኜ ሰማለሁ ብሏል እግዚአብሔር። በእግዚአብሔር መንግስት ውስጥ ዘመዶቼ አትደክሙም የሚል ዋስትና የለም። አትወድቁም የሚል ዋስትና የለም። እንዳትወድቁም እግዚአብሔር አይጠብቅም። ፍጹም ሆናችሁ እንደው ስትሄዱ እግዚአብሔር እንደማትችሉ ያውቃል። አትችሉም፣ የታወቀ ነገር ነው። በሆነ ነገር ፌል ልታደርጉ እንደምትችሉ የታወቀ ነገር ነው። በሆነ ነገር ተሳክቶላችሁ በሆነ ነገር ወደታች ልትሄዱ እንደምትችሉ በጣም የታወቀ ነገር ነው። እግዚአብሔር ታዲያ ምንድነው እሱ የሚፈልገው? ፕሪቴንድ እንዳናረግ፣
ፕሪቴንድ እንዳናረግ። ከሰዎች ጋር ስትገናኙ በጣም ማውራት የምትፈልጉት ምናችሁን ነው? ማውራት የምንፈልገው ሁላችን ምንድን ነው ማውራት የምንፈልገው? ጠንካራ ጎናችንን፣ የደሞዛችንን ስኬል፣ የምንሰራበትን መስሪያ ቤት፣ ፕሮፌሽናችንን፣ ስንት ሰዓት እንደምንጸልይ፣ መጽሐፍ ቅዱስ እንዴት እንደምናጠና፣ እንዴት እንደምናገለግል በቤተ ክርስቲያን ይሄን ነገር ነው የምንናገረው። ሜንቶርሺፕ ክላስ ውስጥ ከወንድሞችና ከእህቶች ጋር ሳሳልፍ አንዳንድ ነገር ስነግራቸው ይደነግጣሉ። እንዲህ እኮ ሆኜ ነበረ ስላቸው ኦፍ ኮርስ ሆኜ ነበረ። ታዲያ እንዴት ቆምክ ካላችሁኝ፣ ዋው ልቤን ስሰብር በፊቱ፣ ሳለቅስ በፊቱ፣ አልቻልኩም ስል በፊቱ፣ ልብ ብላችሁ እግዚአብሔርን ቃል ስታጠኑ የምታገኙት ነገር በእግዚአብሔር መንግስት ውስጥ ይሄ ነው። እግዚአብሔር ለእስራኤል ሕዝብ የንስሐ ጥሪ ያቀረበ ለምን? እንደሚምራቸው ምድራቸውን እንደሚፈውስ እግዚአብሔር ቃል ገብቷል። አንድ ነገር ልንገራችሁ፣ እግዚአብሔር ስትወድቁ፣ ሲደክማችሁ፣ ሲያቀታችሁ ሊያነሳችሁ ለተስፋ ቃሉ የታመነ አምላክ ነው። ሰዎችስ ሰዎች ኖ አንድ ከመጽሐፍ ያነበብኩትና አንድ በተግባር ያጋጠመኝ ነገር ልንገራችሁ። በመጽሐፍ ያነበብኩት ካትሪን ኩልማን ስለምትባለው ሴትዮ ነው። እቺ ሴት በጣም ጌታ ይጠቀምባት ነበር። ከዛ በኋላ ፌል አደረገች። ከ2 ዓመት በኋላ አንድ ጥያቄ ብቻ ነው የጠየቀችው እግዚአብሔርን፣ ሁለተኛ እድል አትሰጠኝም? ልክ እንደ ሰምሶን በቃ የኔ ጉዳይ ተዘጋ፣ በቃ ወደቁ፣ በቃ ጨረስክ እግዚአብሔር፣ ሁለተኛ እድል አትሰጠኝም? እና እግዚአብሔር ተዘጋጅቶ ነበር ይሄን እስክትጠይቀው ድረስ ይጠብቃት ነበር ይሄን እስክትል ድረስ። አሰጥሻለሁ አላት። ሰጥሻለሁ፣ ይሄን ሰውዬ ወደ ቤቱ መልሽው፣ የኔ ሰው ባላረግሽ ወደ መልሽ፣ ወደዛ ይሄድ። ከዛ በኋላ ሁለተኛ እድል ሰጥሻለሁ። ከማን ከዛ በኋላ ሁለተኛ ልታገለግል ስትመጣ በጉባኤ ስትቆም ታገለግልበት በነበረው ቤተክርስቲያን ውስጥ አዳራሽ ውስጥ የነበረ ሰው ከግማሽ በላይ ወካ አድርጎ ነው የወጣው። ወድቀንም አናውቅ እኮ ነው የምንመስለው አይደል? እንትና ወደቀ ተብለን ስንሰማ በኢየሱስ ስም ደሞ ስም ብሎ አገልጋይ ደሞ ስም በኢየሱስ ስም በኢየሱስ ስም ግብዝ ሁሉ እኮ ነው የተሰበሰበው። ታውቃለህ? ምንም ሆነን ማን ስላልተያዝኩ እና ሰው ሁሉ ጥሏት ወጣ። አንድ ነገር አለቻቸው። እናንተ የምታቋት ኩልማን ሞታለች፣ ለዚህኛዋ ኩልማን ሁለተኛ እድል ስጧት አለቻቸው። እግዚአብሔር ሰጥቷት ስለነበር ሰው ከለከላት። ወንድሞችና እህቶች፣ ሰው ሊከለክላችሁ ይችላል። ሰው ቢከለክላችሁም እግዚአብሔር ሁለተኛውን እድል ከሰጣችሁ ሰው ሊያስቆማችሁ አይችልም። ከዛ በኋላ እቺ ሴት ያገለገለችው አገልግሎት ምድርን ያነጋገረ አገልግሎት ነው። በጣም ከምትታወቅባቸው አሁን ድረስ ከምትታወቅባቸው ነገሮች መካከል ዋነኛው መንፈስ ቅዱስ እንዳያዝን፣ እሱ እንዳይከፋው፣ እሱ ግሪቭ እንዳያደርግ ጉባኤ ቆማ ትለምናለች። እባካችሁ አታሳዝኑብኝ እሱን ትላለች። አሁን ድረስ የሚነገር ታሪክ አላት። ምን ሆና ወድቃ ተነስታ፣ እግዚአብሔር ምን ስለሰጣት? እድል ስለሰጣት። በእግዚአብሔር መንግስት ውስጥ የሚመለሱ ሰዎች፣ የንስሐ ልብ ያላቸው ሰዎች እግዚአብሔር ሁለተኛ እድል ይሰጣቸዋል። በኢትዮጵያ በመኖር ጊዜ አንዲት ብላቴና ልጅ ህይወቷ የሆነ ነገር ገባ ተባለ። በመዝሙር ታገለግላለች፣ አሁን ድረስ ታገለግላለች። እግዚአብሔር ረድቷታል። እና ከዛ ጥሞናዋ ጊዜውን ወሰደች። ምን አለች እግዚአብሔር አደሳት። እና አንድ ጉባኤ ለአገልግሎት ስትጠራ፣ ትልቅ ጉባኤ ነው። ምናልባት በዚያ ጊዜ ወደ 2000 ሰው ምናምን የሚሰበሰብበት ትልቅ ጉባኤ ነው። ቦታውን አልነግራችሁም። እና እዛ ጉባኤ በየጊዜው እየካገለግላል። እዛ እንዳገለግል ስትጠራ ለመጋቢው ነገርኩት። ዘማሪት ገሌን ይዤ እመጣለሁ አልኩት። ዋት አለኝ። ዘማሪት ገሌን ይዤ እመጣለሁ። ምን ነካ ታሪክ? ከኔ ጋር እንድታገለግል ፈልጋለሁ አልኩት።
ባለቤቱ ኧረ ይሄ ነገር አይሆንም ማለት ይሆናል። ለምን አይሆንም? እግዚአብሔር እድል ሰጥቷታል። እግዚአብሔር አንስቷታል። ምንድነው ችግሩ? ደን ተያይዘን ሄድን ልናገለግል። እያለቀሰች በእግዚአብሔር ፊት መድረክ ላይ እየተንደፋደፈች እያለች አመለከች ጌታ። ጉባኤው አብሯት ሊዘምር ፈቃደኛ አልነበረም። የነ ገብርኤል ጉባኤ ቁጭ ብሎ እያሉ ያዋታል። ዘመዶቼ እኔ በጆሮዬ ጭስ ወጣ ቁጭ ብዬ ለስብከት ስቆም እንደዚህ አልኳቸው። የሚካኤልና የገብርኤል ስብስብ እንዴት ዋላችሁ አልኳቸው። ያሰርቶ ማቅ ወድቆ ማቅ እግዚአብሔር መንግስት አሰራር ሊገባን ይገባል። በእግዚአብሔር መንግስት ውስጥ ሰዎች ሊደክማቸው ይችላሉ። እግዚአብሔርን የሚያስደንቀው ነገር መድከማቸው መውደቃቸው አይደለም፣ ለመነሳት አለመፍቀዳቸው ነው። በድካማቸው በውድቀታቸው ለመቀጠል መወሰናቸው። የሳኦል ችግር እሱ ነው የነበረው። እንደ ተሳሳተ ምስክር የከብቶቹ ድምጽ እየተሰማ እንደ ተሳሳተ ልክ እንዳልሆነ እግዚአብሔርን እንዳልታዘዘ የከብቶቹ ድምጽ እየተሰማ እንት ለአምላክህ አይባልም። ድምጽ ከተሰማ በቃ አዎ ነው የሚባለው። እድል ስጠኝ። ንስሐ በእግዚአብሔር መንግስት ውስጥ ዋና ጉዳይ ነው። ጌታችን ኢየሱስ በሉቃስ ወንጌል ምዕራፍ 15 ላይ ያስተማረው ትምህርት እዚህ ይላችኋል አይደል? ያባካኙ ልጅ ታሪክ። አባቱ ቤት ይኖር ነበር፣ በሰላም ይኖር ነበር። ድርሻውን ወሰደ። አምጣ ድርሻዬን ስጠኝ ምናምን ብሎ ወጥቶ ሄደ። ከሄደበት ቀን ጀምሮ አባትየው ደጅ እያየ ይጠብቀዋል። አይገርማችሁም? የሰፈሩ ሰው እኮ ብዙ ነገር ሊያወራ ይችላል። ይሄ ወስላታ የአባቱን ንብረት ዘርፎ ሄዶ የሰፈሩ ሰው ብዙ ነገር ያወራል። ጴንጤ ብዙ ነገር ያወራል። ዘመዶች ችግር የለበትም። ለምን እንደወደክ እንዴት እንደወደክ ማብራሪያ ይሰጣል። እንትን ሁሉ ሊጽፍ ይችላል። ጋዜጣ ሁሉ ሊጽፍ ይችላል። ችግር የለበትም። መጽሔት ሁሉ ሊጽፍ ይችላል። እግዚአብሔር ከሰማይ ከዚያ ቀን ጀምሮ መቼ ነው ወደ እኔ የሚዞረው ብሎ ይጠብቃል። አባትየው ልጁ ወጥቶ ከሄደበት ቀን ጀምሮ ደጁን ያያል። ደጁን ወንድምየው ደግሞ የአባቱን ንብረት የሚያባክን ዱርዬ ቤቱን ለቆለት ሄዷል። እንደ ልቡ ያገለግላል። ዋው! አንድ ቀን ወደ ልቡ ተመለሰ። እግዚአብሔር ወደ ልባችን ይመልሰን። አንድ ቀን ወደ ልቡ ተመለሰና ለአባቴ አለ። በደንብ አድርጋችሁ ስማውን ምለው። ካሁን በኋላ እንደ ልጅ አይደለም መሆን ፈልገው መገዛት። የአባቴ ባሮች አባቴን የሚያገለግሉ ለአባቴ የሚገዙ ሰዎች በልተው ይተርፋቸዋል። እኔ እንዴት ከአሳማ የተረፈ ነገር በላለሁ? በዚህ ልክ ተዋርጄ እንዴት እኖራለሁ? ወደ አባቴ ቤት ሄዳለሁ አለ። ሄዳለሁ። ይገርመኛል። በቃ ብሞትም በማላይ በአባቴ እጅ ልሙታል። እና አባትየው ደጁን ሲያይ ከተወሰነ ጊዜ በኋላ ያ የተጎሳቆለ ልጁ ያ የደከመ ልጁ ለአባቱ ለመገዛት ወስኖ ሲመጣ ለአባቱ እንደዚህ አለው፣ እንደ ልጅ አይደለም መሆን የምፈልገው አለው። ባሪያ፣ ተገዢ፣ አገልጋይ መሆን እፈልጋለሁ አለው። አባትየው ደግሞ ነው የጠፋው ልጄ። አይገርማችሁም? የጠፋው ልጄ ተገኝቷል እና በቃ ድግስ ይሆናል። ልብሱን ቀይሩለት፣ ሁሉን ነገሩን አዲስ አድርጉ፣ ቡትቶን ከላው ላይ አውልቁ። ልጁ እንደ ባሪያ ሊሆን ነው የመጣው፣ እንደ ልጅ ልብስ ለበሰ። የሚገርም ጉድ ነው። እግዚአብሔር አደሰው። ልብ ብላችሁ ስሙኝ። እውነተኛ ንስሐ በእግዚአብሔር መንግስት ውስጥ ያድሳችኋል። ዝም ብሎ ኮንፌሽን አይደለም፣ ዝም ብሎ ንግግር አይደለም። የቆመ ጸጋ ካለ መንቀሳቀስ ይጀምራል። ያጣው መንፈሳዊ አቅም ካለ መንቀሳቀስ ይጀምራል። የጎደለ ጤንነት ካለ መፈወስ ይጀምራል። እውነተኛው ንስሐ በእግዚአብሔር መንግስት ውስጥ ሪስቶር አዲስ ይሆናል። አዲስ ልብሱን አዲስ፣ ቀለበቱን አዲስ፣ ጥምጥሙን አዲስ
ወንድምየው መጣና አስተያየት መስጠት ጀመረ። እናቀው የለ እንዴ ያለ እኔ ስንት ሳገለግል ለኔ ያልተደረገ ነገር የሚደረገ እናቀው የለ እንዴ? ሰው እንደዚህ ነው። እግዚአብሔር አንስቶሽ እግዚአብሔር ተቀብሎ በቃ በንስሐ ታድሰ ቆመ ስታገለግል እናቃት ይጎትታል። ያን ድሮ ታሪክን ይጎታል። እናቃታለን እኮ ሰው ነግረው ሁሉ ይችላል አፉን አውጥቶ። እለምናችኋለሁኝ ወንድሞቻችሁንና እህቶቻችሁን ባለፈ ታሪካቸው አታሸማቁ። እግዚአብሔር ያዝንባችኋል። ለምን ካላችሁኝ ለእግዚአብሔር ልጆቹ ናቸው። በቃ እግዚአብሔር ከተቀበላቸው ለምን አንቀበላቸው? በመንግስቱ ውስጥ ንስሐ በጣም ወሳኝ ነገር ነው። እስራኤላውያን ደጋግመው ነው የወደቁት። የዜና መጽሐፍ በግልጽ እንደሚነግረን ደጋግመው ወደቁ። እግዚአብሔር ደጋግሞ እድል ሰጣቸው። የቱንም ያህል ከእግዚአብሔር አገዛዝ ብንርቅም እግዚአብሔር የይቅርታ በሩ አሁንም ክፍት ነው። አጠገባችሁ ላለው ሰው የእግዚአብሔር የይቅርታ በር ዛሬም ላንተ ክፍት ነው በሉልኝ ባካችሁ። ራሳችንን አዋርደን ብንመለስ የእግዚአብሔር መንግስት በህይወታችን ውስጥ መታደስ ትጀምራለች። ሁለተኛ ዜና መጽሐፍ የሚያስተምረን እውነት ምንድነው ካላችሁኝ የእግዚአብሔር መገኘት መንግስቱን በእኛ ዘንድ ይገልጸዋል። ታማኝ የሆኑ ልቦች ለእግዚአብሔር መንግስት መስፋት አስፈላጊ ናቸው። ንስሐ በእግዚአብሔር መንግስት ውስጥ መሸማቀቂያ ሳይሆን የምንታደስበት መንገድ ነው። ይህንን እውነት ነው የዜና መጽሐፍ የሚያስተምረን። ስለዚህ ዛሬ የእግዚአብሔር መገኘት በሌለበት ውጫዊ የሃይማኖት መልክ፣ ውጫዊ የሃይማኖት ስርዓት እዛ ውስጥ ከመኖር በዚያ ከመርካት ልንወጣ በሙሉ ልባችን እግዚአብሔርን ልንፈልግ ለእርሱ ልንሰጥ ወደ እግዚአብሔር አገዛዝ ዛሬውኑ መልሰኝ ብለን ራሳችንን ለእግዚአብሔር ልንሰጥ ይገባናል። መጽሐፉ ይህን እውነት ያስተምረናል። የእግዚአብሔር መንግስት አካሄድ ይሄ ነው። ሳምንት በጣም አስገራሚ ወደሆነ ወደ ዕዝራ መጽሐፍ እንመጣለን። ኪንግደም ኦፍ ጋድ በጣም በሚገርም ሁኔታ ታዩታላችሁ። ምናልባት እሱም በሁለት ክፍለ ጊዜ ሊሆን ይችላል የማስተምረው። የእግዚአብሔር መንግስት በህይወታችን፣ የእግዚአብሔር መንግስት በቤታችን፣ የእግዚአብሔር አገዛዝ፣ የእግዚአብሔር መንግስት በስራችን ቦታ ሲታይ፣ እግዚአብሔር ከኛ ጋር ሲገለጥ ያን